ከታክስ ነጻ የደሞዝ ተከፋዮች መጠንን ከፍ ለማድረግ በሂደት ላይ እንደሚገኝ የገንዘብ ሚኒስትር አህመድ ሺዴ ተናገሩ። ሚኒስትሩ ከህዝብ ተወካዮች ምክር ቤት አባላት ጋር በነበራቸው የፌዴራል መንግስት የ2018 ረቂቅ በጀት ዝርዝር ውይይት ላይ መንግስት የኑሮ ጫናውን ለማቃለል ከዚህ ቀደም ከ600 ብር ጀምሮ የገቢ ግብር ይቆረጥ የነበረውን አሰራር ወደ 2000 ብር ከፍ እንዲል ለማድረግ በሂደት ላይ እንደሚገኝ ገልጸዋል። ሰራተኛ ጋር የተገናኘው ምንድነው ፕሮፖዝ የተደረገው ለተከበረው ምክር ቤት የሚቀርብ ነው የሚሆነው። ዝቅተኛ ታክስ ማይደረግ የደሞዝ መጠን 600 ነው የነበረው። አሁን ፕሮፖዝ ተደርጎ የቀረበው በአዋጅ ውስጥ 2000 ነው። ስለዚህ ከ2000 ብር በታች የሚከፈላቸው የነበሩ ሰራተኞች ከ600 በላይ የሚከፈላቸው ታክስብል የሚደረጉ የነበሩ አሁን ታክስ አይሆንም ማለት ነው። ስለዚህ ዝቅተኛ ደሞዝ ተከፋይ የሚቀርላቸው የገንዘብ መጠን ይጨምራል ማለት ነው። ሌላኛው ከ35% እና እስከ 30% ክፍያ ሬንጅ ውስጥ የሚገቡት የነበሩት ከ10000 በላይ የነበረው ከፍ ተደርጎ ወደ 14000 በላይ ተደርገዋል። ስለዚህ እሱም የተወሰነ ገይን ያደርጋሉ ማለት ነው። የኢፌድሪ የህዝብ ተወካዮች ምክር ቤት በ41ኛ መደበኛ ስብሰባው በ2018 በጀት ዙሪያ በዝርዝር የተወያየ ሲሆን የገንዘብ ሚኒስትሩ ለመንገድ፣ ለጤና፣ ለትምህርት፣ ለግብርና እንዲሁም ለከተማ ልማት ስራዎች ከፍተኛ ገንዘብ መመደቡን ገልጸዋል። በጦርነት ለተጎዱ ክልሎች ለመልሶ ማቋቋም ስራ የሚውል 10 ቢሊዮን ብር መመደቡንም ተናግረዋል። ለኛው የመልሶ ማቋቋም ነው። የመልሶ ማቋቋም በየዓመቱ ሲያዝ ነበር። የዓለም ባንክ ፋይናንስ የሚያደርገው የሲአር ፕሮጀክት አለ። የመልሶ ማቋቋም እሱ ተግባራዊ የተደረገ ነው ያለው። ትልቁን ፕሮጀክት ግን ተጨማሪ ፋይናንስ ሞቢላይዝ እናደርጋለን ብለን ያሰብንበትን በተመለከተ ገና ከልማት አጋሮች ምን ጠብቀው ፋይናንስ ስላለ የኛ መነሻ ያንን ኮምፕሊመንት እንዲያደርግ ስለሆነ ከዛ ጋር የተገናኘ መዘግየት አለ። በቀጣይም 10 ቢሊዮን ፕሮፖዝ ተደርገዋል። ለሰራተኞቻቸው ደሞዝ እንኳን መክፈል ያልቻሉ ክልሎችን በተመለከተ ከምክር ቤት አባላት ከተነሱ ጥያቄዎች መካከል ሲሆን የገንዘብ ሚኒስትሩ አህመድ ሺዴ በክልሎች ያለው የበጀት ችግር ከመዋቅር ጋር የተያያዘ መሆኑን በመግለጽ በበጀት ብቻ የሚፈታ ችግር አይደለም ሲሉ ምላሽ ሰጥተዋል። አንዳንድ አካባቢዎች ላይ ደሞዝ በአግባቡ የማይከፈልባቸው ሁኔታዎች አሉ። በበጀት እጥረት ምክንያት በጀት የለንም በማለት 3 ወር ደሞዝ የማይከፈልባቸው አካባቢዎች አሉ። 3 ወር እንዲሆን የሚከፈለው በፈረቃ ነው። ስለዚህ ክቡር ሚኒስትር ይባኮትን እኔ ይሄ በጥቅል እንዲመልሱልኝ አልፈልግም። የዚህ የሰራተኛ ደሞዝ ጉዳይ እንዴት ነው በ2018 ዓመት ላይ ሊታይ የሚችለው? ከፌደራል መንግስት ወደ ክልሎች የሚተላለፈው ገቢ በመጨመር ብቻ አይፈታም። እዚህ ላይ የተከበረው ምክር ቤትን በደንብ ማወቅ አለበት። ይሄ የሆነበት ምክንያት በዋነኛነት ከዚህ ከድጎማ መጠን መቀነስ ምናምን ጋር ብቻ የተገናኘ ሳይሆን የመዋቅራቸው በጣም ከሁሉም ክልል ለየት ባለ መልኩ ጥቅጥቅ ያለ ሰራተኛ ነው ያላቸው። በአንድ የሥራ መደብ 10 ሰው 6 ሰው እና ይሄንንም ሐቅን መናገር ጥሩ ነው የሚሆነው። ስለዚህ መዋቅራቸውን በከፍተኛ ደረጃ አሳብጠውታል። መዋቅር ማሳበጥ ብቻ አይደለም፣ በአንድ የሥራ መደብ ቱመኒ ሰራተኛ ተቀጥሯል። ከምክር ቤት አባላት ለሚኒስትሩ ከቀረቡ ጥያቄዎች መካከል ሌላኛው ለልማት የሚነሱ ዜጎች የካሳ ክፍያን በተመለከተ ሲሆን በቀጣይ በጀት ዓመትም ለካሳ ክፍያ የተያዘው በጀት አናሳ መሆኑን አንስተዋል። በነባሩ አዋጅም ላይ ካሳ በ6 ወር ውስጥ ካልተከፈለ እንደገና ተከልሶ ነባራዊ ዋጋውን መሰረት ያደረገ ክፍያ እንደሚከፈል ተመላክቷል በመመሪያችን ላይ በአዋጁ ላይ። ይሄ ተግባራዊ እየተደረገ አይደለም። ይሄ ተግባራዊ አለመደረጉ ብቻ ሳይሆን ዋና መጀመሪያ ከ6 ዓመት ከ7 ዓመት በፊት ጀምሮ የተገመተላቸው ገንዘብ ማግኘት አልቻሉም። በአዲሱ አዋጅ መሰረት ነው መሰራት ያለበት የሚል አቋም ስላለን እንደ ገንዘብ ሚኒስቴር ለተወሰነ ጊዜ ያዝ አድርገን ነበር። የካሳ ክፍያ ጉዳይ አንደኛ ከክልሎችም ጋር በተሟላ መግባባት መፈጠር አለበት። የቀድሞ አዲሱ ምንድነው የሚለው የቀድሞም ቢሆን የካሳ አዋጅ ያስፈለገበት ዋና ምክንያት ክልሎች በተለይ የታችኛው አስተዳደር መዋቅራቸው ኃላፊነት ስለማይሰማቸው የፌደራል መንግስት ፕሮጀክቶች የካሳ ክፍያ ከፕሮጀክቱ ዋጋ በላይ ከፋል። አንድ መንገድ ይሰራል ሲባል ገና መንገዱም ያልፍበት ቦታ ካሳ ክፍያ ይኖራል ሲባል ቤቶች ይደረደራሉ። ፌክ ቤቶች ማለት ነው። ፌደራል መንግስቱ ከፍተኛ ጫና ነው የተሰማው። የኮስት ጫና በጣም ከባድ ነው። ስለዚህ ክልሎችም ኃላፊነት ሊሰማቸው ይገባል። የቀድሞ መታየት አለበት ይገባናል። የቀድሞ ሲባል ግን በትክክለኛው መንገድ የተሰራ ስለመሆኑ የጋራ ማጣራት ይፈልጋል።
የማክሮ ኢኮኖሚ ማሻሻያውን ተከትሎ በፌዴራል መንግስት ላይ ከፍተኛ የበጀት ጫና መፈጠሩን የገለጹት የገንዘብ ሚኒስትር አህመድ ሺዴ ይህንንም ተከትሎ አዲስ የገንዘብ ፖሊሲ ተዘጋጅቶ ወደ ተግባር መግባቱን ገልጸዋል። በመሆኑም ለአዳዲስ የልማት ስራዎች ሲባል ከብሔራዊ ባንክ ብድር እንደማይወሰድ በመግለጽ የመንግስት ወጪ በሀገር ውስጥ ገቢ ብቻ መሸፈን እንዳለበት በአጽንኦት ገልጸዋል። አዲስ የልማት ጥያቄን ለመፍታት ብለን ከብሔራዊ ባንክ የምንበደርበት ሁኔታ አብቅቶለታል። አዲስ የልማት ጥያቄ ለመፍታት ብለን በቀላል ኢንተረስት ሬት ከኢኮኖሚ ውስጥ የምንበደርበት ሁኔታም አብቅቶለታል ማለት ነው። አዲስ ሞኔታሪ ፖሊሲ የሚባለው ይሄ ነው። አዲስ ፊስካል ፖሊሲ የሚባለው ይሄ ነው። ይሄ ማለት ነው በከፍተኛ ደረጃ ገቢያችንን ማሳደግ የሞት የሽረት ጉዳይ ነው ማለት ነው። ማክሮ ኢኮኖሚው የተረጋጋም የሆነው እድገት የሚቀጥለው ገቢያችንን በከፍተኛ ደረጃ ማሳደግ ነው። ከብዙ ሀገሮች ንጽጽር በሚታይበት ጊዜ አሁንም የኢትዮጵያ ታክስ ቱ ጂዲፒ ሬሽዮ ዝቅተኛ ነው። ሪፎርማችን ስኬት ዋነኛ እምብርቱ ገቢ መጨመር ነው። እንደ ከዚህ በፊቱ መንግስት በርካሽ ከኢኮኖሚው አይበደርም፣ ከብሔራዊ ባንክ ቀጥታ ብድር አይበደርም። ስለዚህ የውጭ ፍላጎቱ በከፍተኛ ደረጃ መሸፈን ያለበት በገቢ አቅሙ ነው። በገቢ አቅሙ በአስተማማኝ ሁኔታ ያልተሸፈነ የውጭ ፍላጎት ወጪ ሆኖ መቀጠል የለበትም ማለት ነው። መንግስት በተለያዩ ዘርፎች የኑሮ ጫናን ለመቀነስ ድጎማዎችን እያደረገ እንደሚገኝ ተገልጾ የማዳበሪያ ዋጋ ላይ ጭማሪ መደረጉን በማንሳት በምርት ላይ ጫና ሊፈጠር እንደሚችል የምክር ቤቱ አባላት አንስተዋል። በዚህ ዓመት ለቀጣይ የምርት ዘመን ለአርሶ አደሩ የቀረበው ማዳበሪያ ከባለፈው ጋር 55% ጭማሪ አለው። በቀጣይ የምርት ዘመን በዚህ ማዳበሪያ የተጠቀመ አርሶ አደር የምርት ዋጋው በእጥፍ ይጨምራል ማለት ከዚህ መነሻ አድርጎ የነዳጅም አለ፣ የግብይትም ችግሮች አሉ። ስለዚህ የኑሮ ውድነቱ አሁን ካለበት ምን ያክል እንደሚጨምር ይቀንሳል ነው፣ ግሽበቱ እየቀነሰ ይሄዳል የሚለው የእናንተ ትንበያ። ነገር ግን ይሄ ይሆናል ወይ ሪል ይሆናል ወይ ነው። የማዳበሪያ ጉዳይ በመንግስት ሰፊ ትኩረት ከተሰጣቸው ጉዳዮች መካከል መሆኑን ያነሱት ሚኒስትሩ በቀጣይ በሀገር ውስጥ የማዳበሪያ ፋብሪካን ለማቋቋም የተጀመሩ ስራዎች ወደ ተግባር እንደሚገቡ ጠቁመዋል። ህዳሴውን ከጨረስን በኋላ በራሳችንም ጭምር መጀመር ይኖርብናል የሚል ኮሚትመንት ነው ፕራይም ሚኒስትሩ ያላቸው። በዚህ ጉዳይ ግን የሚፈልገው ኢንቨስትመንት መጠን አሁን ካለን ተጨማሪ ፕሮጀክቶች ጋር ተጨምሮ ቀላል እንዳይመስላችሁ። የሚፈልገው ኢንቨስትመንት ብዙም ነው፣ በዶላርም ነው። ሁለት ትርጉም አለው። ብዙም ነው፣ በዶላርም ነው። ስለዚህ ፋይናንሻሊ ሰስቴኔብል በሆነ መልኩ ነው ልማት ምንሰራው ብለናል። ስለዚህ ይፈልጋል ጥንቃቄ። ፍላጎቱ እጅግ በጣም ከፍተኛ ኮሚትመንት ነው በተለይ በፕራይም ሚኒስትሩ ያለውና አሁን ደግሞ ከዳንጎቴ ጋር ስትራቴጂክ የሆነ ኢንቨስትመንት አግሪመንት ተደርገዋል። በሶማሌ ክልል የጋዝ ልማቱ በጥሩ ደረጃ እየሄደ ያለበት ሁኔታ ነው ያለው። ይሄ ኢንቨስትመንት ደግሞ አሁን ጎዴ ላይ ከተተገበረ የማዳበሪያ ፋብሪካው የጋዝ ማለት ነው በጣም ያግዝ ይሆናል። ተጨማሪ ኢንቨስትመንቶች የተፈለጉ ያለበት ሁኔታ ነው ያለው። ለ2018 የተያዘው በጀት በቀጣይ ጠቅላይ ሚኒስትር ዶክተር አብይ አህመድ ለምክር ቤቱ ቀርበው ማብራሪያ ከሰጡ በኋላ ይጸድቃል ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት በ41ኛ መደበኛ ስብሰባው የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ በተዘጋጀ ረቂቅ አዋጅ ዙሪያ የተወያየ ሲሆን ረቂቅ አዋጁን በ4 ድምፅ ታቅቦ በአብላጫ ድምፅ አዋጅ ቁጥር 1388/2017 ሆኖ አጽድቋል።